ኤሊዋታ ያለች አዛጋ በጣም 3 መንግስታቶችን ያሳለፈች ኤሊ ናት። ስለዚህ በጉዟችን ውስጥ በጣም ብዙ ነገር እናያለን፣ መኪኖች እናያለን፣ ታሪክን በደንብ አድርገን እስከታች ወርደን በደንብ እናያለን ማለት ነው። ሀገራችን ምን እንደምትመስል እንደነበር ምን አይነት ሀብቶች እንዳለን ያው ውጪ ላይ በደንብ ሰው አያውቅም አይደል? ስለዚህ ሲመጣ ነው የሀገራችን ሀብት በደንብ የሚታወቀው ሲታይ። አሁን የታላቁ ቤተመንግስት ሙዚየምን እየጎበኘን ያለ ነው። ከውቢት ኢትዮጵያ ባልደረቦች ጋር ነው ዛሬ ጉብኝት እያደረኩ ያለሁት። ፕሬዝዳንት መንግስቱ ኃይለማርያም ቤተመንግስት ተጠቅሟል አይደል? ተጠቅሟል ስንል ግን እንደ ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ እዚህ መጥተው አይደለም የኖሩት። እዚህ ቤተመንግስት ላይ ምን አድርገዋል? ፖለቲካዊ ውሳኔዎች አድርገዋል፣ እንግዳ ተቀብለዋል፣ ማንኛውም መንግስታቶች ያደርጉትን ስራ አድርገዋል። ይሄ ቤተመንግስት ኢዮቤልዩ ቤተመንግስት ነው የሚባለው። ኢዮቤልዩ ቤተመንግስት የተባለበት ምክንያት ደግሞ ይሄን ቤተመንግስት ሳስብ በተለይ በዚህ በጋዜጠኝነት ህይወቴ ውስጥ 3 አበይት ነገሮችን አስታውሳለሁ። የመጀመሪያው ይሄ ከፊት ለፊት የምታዩት መኪና አውራሪስ ነው የሚባለው። አውራሪስ ማለት ከዞን ቀጥሎ በጣም ግዙፍ እንስሳት ነው አይደል? ስለዚህ ከሀገራችን የጠፋ ነው። አሁን የምንገኘው በታላቁ ብሔራዊ ቤተመንግስት ሙዚየም ውስጥ ነው። እዚህ ሙዚየም ውስጥ በርካታ ቀዳማዊ አፄ ኃይለ ሥላሴ ይጠቀሙባቸው የነበሩ ተሽከርካሪዎች የሚገኙበት ነው። እንዲሁም ደግሞ ባቡር አለ። ይህንንም ባቡር አብረን እናያለን። እነዚህ ደግሞ 2 መኝታ ክፍሎች አሉ። እነዚህ 2 መኝታ ክፍሎች ደግሞ የንጉሠ ነገሥቱና የእቴጌ መነን መኝታ ክፍላቸው በብዛት አብሮ አይተኙም፣ የተለያዩ ናቸው። ምክንያቱም ሰላም እንዴት ናችሁ ቤተሰቦች? ዛሬ ጉዞ የማደርገው ከቀድሞ ባልደረቦቼ የኢቢሲ ባልደረቦች የውቢት ኢትዮጵያ ሀገርን ወቅ ማህበር ጋር ነው። ይህ ማህበር በተለያዩ ጊዜ የጉዞ ፕሮግራሞች ያካሂዳል። አልፎ አልፎ እኔንም ከነሱ ጋር እሳተፋለሁ እና የዛሬው ጉብኝታቸው የት ነው የሚለውን እንግዲህ አብረን እናያለን። በቆይታችን ደስ እንደሚላችሁ የሀገራችንን በተለይ የመንግስት ሰራተኛ ስትሆኑ ብዙ ጊዜ ጫናዎች አሉ። የአመት ረፍት ጠብቃችሁ ነው የምትዝናኑትና እንዲህ አይነት ማህበራት በመኖራቸው የእረፍት ጊዜያቸውን እንዲያሳልፉ አእምሯቸውን እንዲያድሱ የሚያደርግ በመሆኑ በዚህ ጉዞ ደግሞ የሚሳተፉት የውቢት ኢትዮጵያ ሀገርን ወግ አባላት እንዲህ አይነት ማህበራት በተለያዩ የመንግስት መስሪያ ቤቶች ሊበረታቱ ይገባል የሚል ሀሳብም አለኝ። ዛሬ ጉብኝት የምናደርገው ከቀድሞ ባልደረቦቼ ጋር ነው። ዛሬ ጉብኝታችን በታላቁ ኢዮቤልዩ ቤተመንግስት የሚገኘውን ሙዚየም እንዲሁም ደግሞ በቢሾፍቱ ነው ቆይታ የምናደርገው። ከባልደረቦቼ ጋር የነበረኝ ቆይታ በጣም በትዝታ የተሞላ አስደሳች ጉብኝት ነበር። ጉብኝታችን በታላቁ ኢዮቤልዩ ቤተመንግስት ነው። ይህ ሙዚየም ለህዝብ ክፍት ባልሆነበት ወቅት ነው ጉብኝት ያደረግነው፣ ከወራቶች በፊት ማለት ነው። አሁንም ክፍት የሆነ አይመስለኝም ለህዝብ እና ክፍት በሚሆንበት ሰዓት ለህዝብ ክፍት እንደሚሆን ተነግሮናል። ለህዝብ ክፍት ሲሆን እናንተም ልታዩት ይገባል። በጣም ለየት ባለ መልኩ የተደራጀ ነው። የሀገራችንን ቅርስ የምናይበት ነው። ስለዚህ ዛሬ በምስል ትጎበኛላችሁ ከኛ ጋር። ይህ የዩቲዩብ ቻናል አዲስ ቻናል ነው እንደገለጽኩላችሁ ከዚህ በፊት። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ እንድንሆን በጉዞ ላይ ያሉትን ገጠመኞቻችንን የምንሄድበትን ቦታዎች አብራችሁ እንድትጎበኙ እናንተም ያላችሁበት ቦታ ሆናችሁ ይህን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት ጋብዛለሁ። ወደ ጉብኝታችን አሁን የምገኘው በታላቁ ቤተመንግስት ነው። ይህ ታላቁ ቤተመንግስት በአዲስ መልክ ታድሶ በሙዚየምነት እያገለገለ ይገኛል። የውቢት ኢትዮጵያ የሀገርን ወቅ ማህበር ዛሬ የቤተመንግስትን ይጎበኛሉ። አብረን እንጎበኛለን። አብራችሁን እንድትቆዩ በአክብሮት ጋብዛለሁ።
በመጀመሪያ እንኳን ደህና መጣችሁ። ስሜ መኩሪያ ያገኘው እባላለሁ። ስለዚህ እዚህ የምታዩት በትንሿ ኢትዮጵያ በምትመስል ቤተመንግስታችን ውስጥ በሙዚየማችን ውስጥ የእንግሊዝኛ፣ አማርኛና ፈረንሳይኛ አስጎብኚ ነኝ ማለት ነው። ስለዚህ ከእናንተ ጋር ደግሞ አሁን ደስ በሚል ሁኔታ በደንብ ታሪካችንን እያየን በደንብ ኢትዮጵያዊነት መንፈስ በውስጣችን አለ ሁላችን። ስለዚህ ደስ የሚል ታሪካችንን እንዴት ኢትዮጵያ ምን እንደነበርና አሁን ደግሞ በሚታየው ያው በጠቅላይ ሚኒስትራችን አማካኝነት የተሰሩ ብዙ አይነት ታምራዊ ስራዎች አሉ። ታሪካችንን በደንብ እንዘክራለን፣ እናያለን። ስለዚህ ሁላችሁም መጨረሻ ላይ ደግሞ ደስ ብሏችሁ እንደምትሄዱ እርግጠኛ ነኝ ማለት ነው። ስለዚህ በጉዟችን ውስጥ በጣም ብዙ ነገር እናያለን፣ መኪኖች እናያለን። ታሪክን በደንብ አድርገን እስከታች ወርደን በደንብ እናያለን ማለት ነው። ሀገራችን ምን እንደምትመስል እንደነበር ምን አይነት ሀብቶች እንዳለን ያው ውጪ ላይ በደንብ ሰው አያውቅም አይደል? ስለዚህ ሲመጣ ነው የሀገራችን ሀብት በደንብ የሚታወቀው፣ ሲታይ ነው፣ ሲገለጥ ነው አይደል? ስለዚህ አሁን ደግሞ ሄደን እያንዳንዱ ቦታ ላይ በአካል ቀርበን እያየን እንሄዳለን ማለት ነው። ስለዚህ ጉዟችንን በዚህ ነው የምንጀምረው ማለት ነው። አሁን ይሄን ግቢ እንደምታዩት በጣም ሰፊ ነው። በአጠቃላይ በ27 ሄክታር ላይ ያረፈ ነው ማለት ነው። 27 ሄክታር ማለት በጣም ሰፊ ነው እና ደግሞ በውስጡ የተለያዩ ዛፎች አሉ። ዛፎቹም ደግሞ ያው ታሪክ አላቸው፣ ይዘት አላቸው ዛፎቹ። ስለዚህ እነዚህ ዛፎች ደግሞ የተተከሉት ማለት ነው ከንጉሠ ነገሥቱ ጀምሮ እስከ ክብርት ሳህለወርቅ ዘውዴ 2019 ድረስ እስከ ነበሩበት ድረስ የሚመጡ የተለያዩ የሀገራት መሪዎች፣ ፕሬዝዳንቶች እዚህ ቦታ ሲሄዱ አሻራቸውን አስቀምጠው ይሄዳሉ። እነ ፕሬዝዳንት ቻርልስ ደጎል አሉ። በተመሳሳይ ደግሞ እነ ፊደል ካስትሮ የተከሏቸው ዛፎች፣ እነ ሪቻርድ ኒክሰን በጣም በብዙ ሀገራት ፕሬዝዳንቶች፣ መሪዎች ሲመጡ ለሀገራችን ክብር መገለጫቸውንም እዚህ አስቀምጠው ይሄዳሉ። ዛፎቹ ያልተቆረጡበት ምክንያት ደግሞ እድሜያቸው ከትልቅ ጀምሮ እስከ ትንሽ ድረስ ታሪክ ስላላቸው ነው። በጣም ትልቅ የሆነው በንጉሠ ነገሥቱ ጊዜ፣ ከዛ በደርግ በኢህአዴግ ዘመን እንዲሁም ደግሞ እስከ ቅርብ ጊዜ እስከ 2019 ድረስ የሚመጡ የተለያዩ ሀገራት መሪዎች ናቸው ይህንን የተለያዩ የምታያቸውን ዛፎች የተከሉት ማለት ነው። አሁን ይሄ የምናየው ይሄ ያው ምናልባት አሁን ዝናብ ቢኖር እናንተ ያው አትመቱ ማለት ነው። ስለዚህ ይሄ አሁን ነው የተሰራው እንግዶቻችን ሲመጡ ዝናብና የተለያዩ ዝናብ ሲኖር ፀሐይ ሲኖር ትንሽ እንዳይጎዱ ነው። በዚህ ጋር የምናየው አካል ጉዳተኛም ሲመጣ መገልገል እንዲችሉ ዊልቼር መያዣ ነው ማለት ነው። እዚህ ጋር የምናየው እንትሮች አሉ አይደል? ባህላዊ መድኃኒቶች አሉ። ለኛ ለኢትዮጵያውያኖች ምንም ላይመስሉ ይችላሉ። ለፈረንጆች ግን በጣም ትልቅ መልእክት አላቸው። ኤሊዋ ታያለች እዛ ጋር በጣም 3 መንግስታቶችን ያሳለፈች ኤሊ ናት። ስለዚህ ከንጉሠ ነገሥቱ ጀምሮ እስካሁን ድረስ አለች። ያው ኤሊ እስከ 160 ዓመት ድረስ ይኖራል። ስለዚህ ብዙ መንግስታቶችን አሳልፋለች። አሁንም ገና ትቀጥላለች ጋር ታሳይናለች ማለት ነው። ብዙ መንግስታት ያው ይሄኛው ለህዝብ መፈተሻ ነው። ወደፊት አሁን እንግዶች ሲመጡ እንደዚህ በዚህ መዞር ሳይሆን በውስጥ ገብተው ፍተሻ ተደርጎላቸው ነው የሚንቀሳቀሱ። እዚህ ጋር ሰብሰብ እንበልና ያው ትንሽ እዚህ ጋርም ይሄ በር ታሪክ ስለሆነ ሁሉም ሰው ማየት ስላለበት ነው። እሺ፣ ስለዚህ ይሄ ግቢ አጠቃላይ 9 በሮች አሉት። አሁን ጎንደር የሚያውቋላል ጎንደር ፋሲል ግንብ 12 መግቢያ በሮች አሉት። 12 ሐዋርያትን ያሳያል። ስጋ ዶሮ ወጥ መሰራት የጀመረው ነው ጎንደር ነው አይደል? እቴጌ ምንትዋብ ናቸው የጀመሩት። ጎንደር አይታችሁ ከሆነ ያው በንጉሳን ጊዜ ተመሳሳይ ታሪክ ስለሆነ ጎንደር ሄዳችሁ ከሆነ ሴቶች ሲጨፍሩ ከአንገታቸው ዝቅ ይሉና እንዲህ ይላሉ አይደል? የዶሮ ውሃ መጠጥ አይነት እሱ እኔ ዶሮ መስራት እችላለሁ ማለት ነው። ስለዚህ ዶሮ መስራት ማችል ሴት ያን አትጨፍርም ማለት ነው። ስለዚህ ይሄ በር እናንተ የገባችሁበት የመጀመሪያው በር ንጉሠ ነገሥቱ በእሳቸው ከ1950 ጀምሮ እዚህ ቤተ መንግስት ከኖሩ ጀምሮ ማለት ነው ቀጥታ ከአየር መንገድ እንግዶቻቸውን ተቀብለው ዋናው ቤተ መንግስት ለማስገባት ነው የሚጠቀሙበት የመጀመሪያው በር። ይሄኛው በር ግን 9ኛው በር የመጨረሻው በር ከጀርባ ማን ነው የሚታየው? ኢሴ አለ አይደል? ኢሴ አፍሪካ ህብረት ከመመስረቱ በፊት እንደ አፍሪካ ህብረት ሆኖ የሚያገለግል ተቋም ነበር። ከዛ ከስብሰባ በኋላ እንግዶቻቸውን ቀዳማዊ ኃይለ ሥላሴ በዚህኛው መንገድ ያደርጉና ፊት ለፊት የምታዩት በር አለ ጊዮን ሆቴል ግብዣ ያደርጉላቸዋል። ያኔ ጊዮን እንደ ትልቅ ሆቴል አልነበረ። ያው እንግዳ ማረፊያም ተብሎ ለቀረብ ላሉ ለንጉሠ ነገሥቱም አይነት የሚመጡ መሪዎችም እንደ ግብዣ የሚደረግበት ነው። ይሄ ጀርባው እንዳለ የምታዩት ጊዮን ከጀርባ ማለት ነው። ይሄኛው ቆርቆሮ ይታያል አይደል? በንጉሠ ነገሥቱ ጊዜ ፈረሶች እዚህ ነበር ያድሩ የነበረው። ይሄ 2 ቤቶች አሉ። እነዚህ 2 ቤቶቹ በንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ጊዜ ሄሊኮፕተር ማረፊያ የነበረ ቦታ ነው። አሁን ደግሞ እንደምታዩት ያምራል አይደል? በደርግ ጊዜ ግን መጋዘን ነበረ፣ የቆርቆሮ መጋዘን ነበረ። የተለያዩ መኪኖችም ነበሩበት። ይበልጥ ግን ወታደሮችን ሰብሰብ አድርጎ ለወታደር እንደሚሰጠው ኢትዮጵያዊ ሞራል ነው አይደል? ውስጡ ላይ ልቡ ላይ የሚቀመጠው ኢትዮጵያ የሚለው ቃል ነው አይደል? ስለዚህ ይሄኛውን
ጓድ መንግስቱ ኃይለማርያም ይጠቀሙበት ነበር፣ ወታደራዊ መሪዎችን ሰብሰብ አድርገው መልእክት ለማስተላለፍ። አሁን ደግሞ የምታዩት ሬስቶራንት አለ፣ ላይብረሪ አለ። መጨረሻ ላይ የምናየው ግን የመኪኖች ስብስብ ነው። አጠቃላይ እዚህ ቤተ መንግስት ውስጥ 278 መኪኖች አሉ። ከ278 86ቱ አካባቢ ቅርሶቻችን ናቸው፣ ውዶች ናቸው። አሁን ግን 23ቱን ለእይታ እዚህ አቀርበናቸዋል። አሁን ወደዛ እየሄድን ይሄ ከፊት ለፊት የምታዩት መኪና አውራሪስ ነው የሚባለው። አውራሪስ ማለት ከዞን ቀጥሎ በጣም ግዙፍ እንስሳት ነው አይደል? ስለዚህ ሀገራችን የጠፋ ነው። በጣም ደስ የሚል እንስሳ ነው። ይሄኛው ፊት ለፊቱ ራሱ አውራሪስን ነው የሚመስለው። አውራሪስ የተባለበትን ምክንያት ለዛ ነው። ስለዚህ ይሄ መኪና ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከ1942 ጀምሮ ወደ ምስራቁ የሀገራችን ክፍል ሲሄዱ ሐረርና ድሬዳዋ ሲሄዱ ይህን መኪና ይጠቀሙ ነበር። ከፊት ለፊቱ ሾጠጥ ያለ ነው አይደል? ሾጠጥ ያለበት ምክንያት ደግሞ በዛ ጊዜ ከ1942 ጀምሮ መንገዶቹ ጢሻ ነበሩ። ምንም አይነት ኢንፍራስትራክቸር በጊዜው የለም። ስለዚህ እሳቸው ከቦታ ቦታ ሲንቀሳቀሱ መንገድ እየከፈተ ነው የሚሄደው። ከፊት ለፊት ያለው ጅብ እኮ አሁን አንገቱ ከገባ በኋላ ምንም አጥር ያስቀረው ማለት። ስለዚህ ይሄም በዛ ይሄኛው ትንሽ መንገድ ከፈተ በኋላ መንገዶቹ ሰፋ እያሉ ይላሉ። መጋረጃዎች አሉ፣ ሶፋዎች አሉ። ስለዚህ መጋረጃዎቹ ንጉሠ ነገሥቱ ጊዜ የነበሩ ኦሪጂናል እቃዎች ናቸው። መቼም ወደ ጉዞ ሲካሄድ ወደ ሰሜኑ ሀገራችን ክፍል እንሂድ፣ ለምሳሌ ወደ ጎንደር እንኳን ብንሄድ መሀል ላይ ዋሽንት ቢዘን እንወርዳለን አይደል? ንጉሠ ነገሥቱ ንጉሥ ናቸውና አይወርዱ። ስለዚህ ከኋላ አነስ ብላ ሬስቶሩም አለች። ስለዚህ ዞር ብሎ ማየት ይችላል። እዚህ ጋር ቀሃስ አለ፣ ቀዳማዊ ኃይለ ሥላሴ የሚለው ከኋላ ሬስቶሩም አለች፣ በጣም የምታምር አነስ ብላ። ስለዚህ እቺ ውስጥ ያለው ሶፋዎቹ ማለት ነው እንደ ወንበርም እንደ መቀመጫም ሆኖ ለሁለት አገልግሎት ይሰጣል። በጣም ልዩ ናቸው። ፊያት ሞዴል ነው፣ ጣሊያን ስሪት ነው መኪናው። በተለይ ደግሞ ሐምሌ 19 ታውቃላችሁ፣ ሐምሌ 19 ቁልቢ ገብሬ ይነግሳል አይደል? ለቁልቢ ገብሬ ንግስ በዓል ጊዜ ልጆቻቸውን ቤተሰቦቻቸውን ሰብሰብ አድርገው ወደ ቁልቢ ገብርኤል መሄዱበት ነው። የምንገኘው በታላቁ ኢዮቤልዩ ቤተ መንግስት በሚገኘው ሙዚየም ውስጥ ነው። በጣም የሚገራርሙ መኪኖችን ነው የጎበኘ ነው። ከአጼ ኃይለ ሥላሴ ጀምሮ የደርግ መንግስት እንዲሁም የኢህአዴግ መንግስት ይጠቀምባቸው የነበሩ ተሽከርካሪዎች በየዘመናቸው ተደራጅተው ለተመልካች ለእይታ ቀርበዋል። እነዚህን ተሽከርካሪዎች ራሱን የቻለ አንድ ፕሮግራም ሊወጣው የሚችል ነው። አስጎብኛችን ደግሞ በጣም ጥሩ ትንታኔ መስጠት የሚችል ባለሙያ ነው። ይህ ጉብኝት ራሱን ችሎ ሌላ አንድ ፕሮግራም ሊወጣው ስለሚችል ምናልባት ፍላጎቱ ካላችሁ በዚህ የፕሮግራማችን ይዘንላችሁ ልንቀርብ እንችላለን። ግን ፍላጎታችሁን ምን ያህል እንደሆነ ባይ ደስ ይለኛል እና ኮሜንት መስጫው ላይ ማየት የምትፈልጉ ቤተ መንግስት ያሉ መኪኖች ታሪካቸውን፣ መኪኖቹ ምን እንደሚመስሉ ኦኬ እያላችሁ አስተያየት ብጽፉልኝ በሌላ ዝግጅት ከዚህ ፕሮግራም ውጪ አንድ ቀን አቀርብላችኋለሁ። አስተያየታችሁን ግን እፈልጋለሁኝ። ፍላጎት ያላችሁ ኦኬ እያላችሁ ስለ መኪኖቹ ላይ ብቻ ትኩረት ያደረገ አንድ ቪዲዮ እሰራላችኋለሁ፣ ፍላጎት ላላችሁ ማለት ነው። አሁን የምንገኘው በታላቁ ብሔራዊ ቤተ መንግስት ሙዚየም ውስጥ ነው። እዚህ ሙዚየም ውስጥ በርካታ ቀዳማዊ አፄ ኃይለ ሥላሴ ይጠቀሙባቸው የነበሩ ተሽከርካሪዎች የሚገኙበት ነው። እንዲሁም ደግሞ ባቡር አለ። ይህንንም ባቡር አብረን እናያለን። እሺ፣ ይሄ ሁለት ባቡር ይታያቸዋል አይደል? ይሄ ሁለቱ ባቡሮች ደግሞ ይሄኛው ያው የ19ኛው 20ዎቹ ክፍለ ዘመን የነበሩ መኪኖች ናቸው፣ ባቡሮች ናቸው። ስለዚህ ይሄ ባቡር ለቀዳማዊ ኃይለ ሥላሴ ከፈረንሳይ መንግስት የተበረከተላቸው ነው። ስለዚህ 1930 ላይ ማለት ነው። ይሄ ባቡር በእንጨት ነው የተሰራው። ከዚህኛው የሚዛናቸውን ትራሱ በጣም ይሄኛው አነስ ይላል። 34 ቶን ላይ ነው የተቀመጠው የሚመዝነው ማለት ነው አጠቃላይ ማለት ነው። ሁለቱም ደግሞ ፍራንኮ ቤልጂክ የተባለ የፈረንሳይ ድርጅት ነው የሚያመርታቸው። ሁለቱም ፈረንሳይ ስሪቶች ናቸው። ይሄኛው 1947 ላይ 25ኛ ዓመት የንግስና በዓላቸውን ንጉሠ ነገሥቱ ከማክበራቸው አንድ ዓመት ቀደም ብሎ ከንግስት ኤልሳቤት የተበረከተላቸው ስጦታ ነው። ንግስት ኤልሳቤት በጊዜው በጣም ሌክዠሪ የሚባሉ የእንግሊዝ ባቡሮች አሉ። እሱን መስጠት አልቻሉም ነበር። ምክንያቱም
ከአዲስ አበባ እስከ ጅቡቲ የተዘረገው የባቡር ሀዲዱ በፈረንሳይ መንግስት ስለሆነ ቢመጣ የፈረንሳይ ባቡር ነው የሚሰራው እንጂ የእንግሊዝ ባቡር አይሰራም። ይሄ ጌጁን ስንለካው ሀዲዱን 90 ሳንቲ ነው። የእንግሊዞች ደግሞ እስከ 1 ሜትር ስለሚሞላ በውስጡ ይሄ ባቡር ላይ መኝታ ክፍል አለው፣ ዳይኒንግ ሩም አለው፣ እንደ መሰብሰቢያ አዳራሽ አለው፣ ኦፊስ አለው። ስለዚህ እኛ ቤት ውስጥ ያሉ ነገሮች ሁሉ ምንም እዚህ የቀሩ የለም። ሁላችሁም በዚህ ጋር እየመጣችሁ ታያላችሁ ማለት ነው። እዚህ ጋር መታጠቢያ አለ፣ ስቶቭ አለ እዚህ ጋር አሁን እዚህ ጋር ከባቡር ውስጥ የምትመለከቱት ማለት ነው አርቲፊሻል ነገር ከላይ ተንጠለጠለው መጋረጃው ብቻ። እነዚህ ደግሞ 2 መኝታ ክፍሎች አሉ። እነዚህ 2 መኝታ ክፍሎች ደግሞ የንጉሠ ነገሥቱና የእቴጌ መነን መኝታ ክፍላቸው በብዛት አብረው አይተኙም፣ የተለያዩ ናቸው። ምክንያቱም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት አስተምህሮት መሰረት አጽዋማት ቀን አሉ አይደል? ሮብና ዓርብ አለ፣ ብቻ ብዙ አጽዋማት ቀኖች አለ። የፍስለታም አለ፣ የሁዳዴ ጾም አለ። በተመሳሳይ ደግሞ በ19 በ21 በ27 አብሮ መተኛት አይቻልም። እሱን ለማክበር አልጋቸው የተለያየ ነው። አዲስ አበባ ዩኒቨርሲቲ ታይታችሁት ከሆነ መኝታ ክፍላቸው ሁሉ የተለያየ ነው። ያንን ለማክበር መኝታ ክፍላቸው የተለያየ ነው። አሁን የታላቁ ቤተ መንግስት ሙዚየምን እየጎበኘን ያለ ነው። ከውቢት ኢትዮጵያ ባልደረቦች ጋር ነው ዛሬ ጉብኝት እያደረግኩ ያለሁት። ቤተ መንግስት እንግዲህ እንደምታዩት በጣም አጸዱ ራሱ በጣም ልዩ ነው፣ ማራኪ ነው፣ እይታ ይስባል። ከተማ ውስጥ ያለ አይመስልም ጸጥታው እና ወደፊት ለህዝብ ክፍት እንደሚሆን ነው የተነገረን። ስለዚህ ብዙዎቻችሁ መታችሁ ትጎበኝታላችሁ ብዬ ተስፋ አረጋለሁ። ጉብኝታችን ይቀጥላል። ስለዚህ ኋላ ያላችሁ ያው ፈጠን እየራቃችሁ በሄዳችሁ ቁጥር ድምፁ ይርቃል። እሺ ይሄ የምታዩት ቤተ መንግስት ዋይት ሃውስ ነው አይደል? ጀመር ዋይት ሃውስ ከኛ ቤተ መንግስት አይደርስም። ያ ዋይት ሃውስ ነጭ ነው፣ በጣም አነስ ያለች ናት አይደል? ይሄኛው ቤተ መንግስት ኢዮቤልዩ ቤተ መንግስት የሚባለው ነው። እዛ ጋር ይሻላችሁ ፀሐዩን አባችኋል ቢሆን ፊት ለፊት ነው። ስለዚህ ይሄ ቤተ መንግስት ኢዮቤልዩ ቤተ መንግስት ነው የሚባለው። ኢዮቤልዩ ቤተ መንግስት የተባለበት ምክንያት ደግሞ የንጉሠ ነገሥቱን 25ኛ ዓመት በማስመልከት ነው የተሰራው። ይሰራ ተብሎ ሀሳብ የቀረበው ከ1941 ጀምሮ እስከ 1948 ነው ማለት የቤተ መንግስት ተጀምሮ የተጠናቀቀው። ስለዚህ በተለይ ግን ከ1941 ጀምሮ እስከ 1946 ድረስ ስራዎቹ በደንብ አልተፋጠኑም ነበረ። ነገር ግን ከ1946 እስከ 1948 ሁለቱን ዓመት 25ኛ ዓመት የንግስና በዓል ስለደረሰ በደንብ አፋጠነው ሰርተውታል። የተሰራበት ደግሞ በሁለት ዙር ነው። ያኛው በር ይታያል አይደል? ዘንባባ ያለበት ከዛ ጀምሮ ወደዛ ያለው ደግሞ ከ1960 ጀምሮ 1964 ነው ያለቀው ማለት ነው። ይሄንን የሰራው ደግሞ ኤድዋርድ ፔሬት የሚባል ስዊዘርላንዳዊ አርኪቴክት ነው። እሱ የተመረጠበት ምክንያት ደግሞ ኢትዮጵያ ውስጥ ለተወሰነ ዓመታት ኖሯል። የኢትዮጵያን ባህል ወግና ቋንቋ ያውቃል ማለት ነው። ስለዚህ ይሄንን ቤተ መንግስት 3 መንግስታቶች ተጠቅመውበታል። ይሄም ደግሞ ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ከ1953 የመፈንቅለ መንግስት ሙከራ በኋላ እዚህ ቤተ መንግስት ሲመጡ ከነ ልጆቻቸው የሚኖሩት። ሌሎች መንግስታቶች ደግሞ በመጡ ጊዜ ፕሬዝዳንት መንግስቱ ኃይለ ማርያም ይሄን ቤተ መንግስት ተጠቅመዋል አይደል? ተጠቅመዋል ስንል ግን እንደ ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ እዚህ መጥተው አይደለም የኖሩት። እዚህ ቤተ መንግስት ላይ ምን አድርገዋል? ፖለቲካዊ ውሳኔዎች አድርገዋል። እንግዳ ተቀብለዋል። ማንኛውም መንግስታቶች ያደርጉትን ስራ አድርገዋል። በተመሳሳይ ደግሞ ክቡር ጠቅላይ ሚኒስትር መለስ ዜናዊ ሲመጡ እሳቸውም እዚህ አልኖሩም። እሳቸው ዋና የሚኒልክ ቤተ መንግስት ነው የሚጠቀሙ። እዚህ ጋር ግን ፕሬዝዳንቶቻቸው ከነ ፕሬዝዳንት ነጋሶ ጊዳዳ ጀምሮ እስከ ክብርት ሳህለወርቅ ዘውዴ ድረስ እዚህ ቤተ መንግስት ተጠቅመውበታል ማለት ነው። አሁን ደግሞ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ይህንን ቤተ መንግስት እንግዶች እየተቀበሉበት ነው። የተለያዩ ስራዎችን ያከናውኑበታል። ስለዚህ ሙዚየም ብቻ አይደለም የመጣችሁት፣ አሁን ቤተ መንግስትም ነው ማለት ነው። ስለዚህ አጠቃላይ 170 ክፍሎች አሉ። ከላይ የምታዩት መስታወቶች አሉ አይደል? እነዚህ መስታወቶች ከላይ ሙሉ መደዳውን የቤተሰባዊ አገልግሎት የሚሰጥ ነው። መኝታ ክፍል አለው። ይሄ ቤተሰብ አንድ ቤተሰብ የሚያደርጋቸው እንቅስቃሴዎችን ይሄ ፖለቲካ የለም እዛ ውስጥ። ቤተሰባዊ ልጆች ጋር መገናኘት፣ የተለያዩ አልጋ ክፍሎች አሉ፣ ብዙ ነገሮች አሉ። ጌጥ የሚቀመጥባቸው ቦታዎች አሉ። ሁለተኛው ልጁ የቆመበት ይታያል። ከልጁ የቆመበት መደዳው ደግሞ ፖለቲካዊ ውሳኔዎች የሚከናወኑበት ነው። ግራውንድ ደግሞ የተለያዩ እቃዎች አሉ፣ ጌጦች ይቀመጣሉ፣ ፍራፍሬዎች ይቀመጡ ነበር። ቀዝቃዛም ስለሆነ ጠብቆ ለማኖር። እዚህ ጋር ብቻ የምናያት ቤት ሳር ቤት ነች። ሳር ቤት ተባለች ምክንያት ደግሞ የሳር ክዳን ነበራት ከላዩ ላይ ተነስታ ነው ማለት ነው። እቺኛዋ ሳር ቤት ብዙ አገልግሎት ታገለግል ነበረ። ንጉሠ ነገሥቱ ልጆቻቸው አስጠኝ ተቀጥሮላቸው ያጠኑ ነበረ። 1954 ላይ
ንግስት ኤልሳቤጥን ተቀብለው ያነጋገሩበት የመጀመሪያ ጊዜ እዚህ ቦታ ላይ ነው። እነም ደግሞ በተለያዩ ጠቅላይ ግዛቶች ንጉሰ ነገስቱ ፍርድ ይመጣሉ አይደል? አሁን ፍርዳውን ሱፕሪም ኮርት የደረሱ ወንጀሎች አሉ። በየቀበሌ ያሉ ጸቦችን አይደለም፣ ከተለያዩ ክፍለ ሀገራት ላይ ንጉሰ ነገስቱ ጋር መድረስ አለባቸው የሚባሉ ወንጀሎች አሉ። ደርሰው መጨረሻ ሱፕሪም ኮርት ላይ የሚደርሱ ወንጀሎች እሳቸው መተው አነስ ያሉ ሰዎች ሲኖር ነው። ሌላው ግን ብዙ ከሆኑ ዙፋን ችሎት አለ። ዋናው የሚኒልክ ቤተ መንግስት እዛ ነው አገልግሎት የሚሰጠው ማለት ነው። ስለዚህ የውጭ ነው አይደል? የኢትዮጵያነት ህንጻ መንፈስ እንዲኖር ተብሎ ሁለት እረኞች ተደረጉ። ዋሽንት ይዘው የኢትዮጵያነት መንፈስ ነው። ከላይ የምታያቸው ቅርጻ ቅርጾች አሉ አይደል? እነዚህ ቅርጻ ቅርጾች ደግሞ የኢትዮጵያ ህዝብ ለመኖር የሚያደርጋቸው የዕለት ተዕለት ስራዎች ናቸው። ስለዚህ ዴይሊ አክቲቪቲዎች ናቸው። እነዚህ አንጥረኛ አለ፣ ሸማኔ አለ፣ ዋሲቀዶ አለ፣ ግንበኛ አለ። እነዚህ አጠቃላይ አንድ የሀገራችን ሰው ለመኖር የሚሰራቸው ስራዎች ናቸው። ስለዚህ የኢትዮጵያነት መንፈስ የተላበሱ ቅርጻ ቅርጾች ናቸው። ስለዚህ ወደ ውስጥ እንገባ። ሁላችሁም ካሜራ ምናምን ስዊች ኦፍ ታደርጋላችሁ ማለት ነው። አሁን የምገኘው በታላቁ ኢዮቤልዩ ቤተ መንግስት ነው። ይሄን ቤተ መንግስት ሳስብ በተለይ በዚህ በጋዜጠኝነት ህይወቴ ውስጥ 3 አበይት ነገሮችን አስታውሳለሁ። የመጀመሪያው ከስቱዲዮ ውጪ የቀጥታ ስርጭት ለመጀመሪያ ጊዜ የሰራሁት እዚህ ታላቁ ቤተ መንግስት ነው። ይህም በኢትዮጵያ ሬዲዮና በኤፍኤም አዲስ 97 ሬዲዮ ጣቢያ የሚተላለፍ የአክሱም ሐውልትን ለማስመለስ የተደረገ የቀጥታ ስርጭት ነበርና ለመጀመሪያ ጊዜ የላይቭ ስርጭትን የሰራውበት ከዚሁ ከቤተ መንግስት ነውና ይህም አንዱ ትልቁ የማስታውሰው ነገር ነው። በሁለተኛ ደረጃ እዚህ ቤተ መንግስት ውስጥ የሚሊኒየም ሲከበር ለ11 ቀናት ኢትዮጵያ ያሏት ጀነራሎች፣ ከፍተኛ ጀነራሎች እንዲሁም ደግሞ የመንግስት ባለስልጣናት ሚሊኒየም በማስመልከት የህዳሴ ዋዜማ የሚል ዶክመንተሪ ለመስራት 11 ቀናት እዚህ ቤተ መንግስት በሀገሪቷ አሉ የሚባሉ ጀነራሎች እንዲሁም ደግሞ የመንግስት ባለስልጣኖች በተለይ የኢህአዴግ ባለስልጣኖችና በኢህአዴግ ትግል ውስጥ የነበሩ ጀነራሎች ኢንተርቪ የሰራ ነው። እዚህ ቤተ መንግስት ውስጥ ጃፓን ፓርክ የሚባል አለ ከዚህ ከቤተ መንግስቱ ጀርባ እዛ ውስጥ ነው 11 ቀን ሙሉ የሰራ ነውና ይሄን በጣም አይረሳኝም። 11 ቀን በ6 ካሜራ ነው የተቀረጸውና የህዳሴ ዋዜማ የሚል ዶክመንተሪ የተሰራበት ነው። ሌላው ማረሳው እዚህ ፕሬዝዳንት ግርማ ወልደ ጊዮርጊስ በነበሩበት ሰዓት እሳቸውን የፓርላማ ከትላንት እስከ ዛሬ የሚል ዶክመንተሪ ለመስራት ከፕሬዝዳንት ግርማ ወልደ ጊዮርጊስ ጋር እዚህ ቤተ መንግስት ቆይታ አድርገን ነበርና በጣም ደስ የሚል ሂውማን የሆነ ስለሳቸው ስብዕና በጣም ያወቅኩበት ጊዜ ነውና ደስ የሚል ኢንተርቪው ነው ከሳቸው ጋር ነበረን። በጣም የገረመኝና ደግሞ ያሳቀኝ በወቅቱ የኪራይ ሰብሳቢ የሚል አመለካከት በመንግስት በጣም በሰፊው ይነገር ነበርና ልክ በኢንተርቪያችን መሀል ላይ በጣም ግራ የሚገባኝ ሰው ካከራየ ለምንድን ነው ኪራይ የማይሰበስበው? ምንድን ነው ኪራይ ሰብሳቢ የሚባለው ነገር ለኔ አይገባኝም የሚሉት ያሉበት አጋጣሚ የማይረሳኝና ትንሽም ሳቅ ፈጥሮብኝ ነበር እና ያው ኪራይ ሰብሳቢ መንግስት ይጠቀምበት የነበረው ሀሳብ በዛ ደረጃ ባይሆንም እሳቸው ግን ሰው ካከራየ ለምን ኪራይ አይሰበስብም ብለው ትንሽ ፈገግ አድርገውኛልና እና ቤተ መንግስትን በእነዚህ በ3 ዋና ዋና ነገሮች ትዝተዋለኝ አረሰውም እና ዛሬ ያው ቤተ መንግስት ምን እንደሚመስል እንዳያችሁ ተስፋ አረጋለሁ። በጣም ደስ የሚል ነገር ነው ያየነው። ሀገራችን ቀደምት የነበራትን ስልጣኔ በስፋት አይተናል። ይሄም በጣም አስደሳች ነውና እንዲህ አይነት ታሪክ ያለን ህዝቦች መሆናችንንም ለዓለም ማሳወቅ ይኖርብናል። ሀገራችን ትልቅ አሴት ያላት በዓለም ላይ ትልቅ መታየት ያለባትና ድንቅ ሀገር ናት። ይህንን ለትውልድ ማስተላለፍ ደግሞ ያው ከሁላችንም ይጠበቃል። የቤተ መንግስት ቆይታችንን አገባደን ወደ ቢሾፍቱ ደብረ ዘይት ኖራ ሎጅ ጉዞ አድርገናል። በኖራ ሎጅ የነበረን ቆይታ ደግሞ ምን እንደሚመስል በቀጣዩ ቪዲዮ ይዤላችሁ እቀርባለሁ። እስከዛው ሰላም።
ነው።